ምን አትልም፣ ማደሪያው ስለሆነች አትታወክም። እንዲህ አለ እግዚአብሔር ውስተ ማእከላ ኢትትሐወክ፣ እግዚአብሔር በመካከሏ ነው። ምን አትልም፣ አትታወክም። ወይረድአ እግዚአብሔር ፍጽመ ፈጽሞ፣ እግዚአብሔር ይረዳታል። አያችሁ፣ ይህች ቤተክርስቲያን አትታወክም። ምን አትልም። አቤት ሰዎች የሚያውቋት መስሏቸዋል። አይሞኝም። አትታወክም። በአንድ በጎረምሳ በአንድ ኢጥሙቅ የእኛ ቤተክርስቲያን አትታወክም። ለምን? እግዚአብሔር በመካከሏ ነው። የማን ስም ነው የምትጠራው? እግዚአብሔር። ማን ነው የምታመልከው? እግዚአብሔር። ማን ነው የምታመሰግነው? እግዚአብሔርን ነው። ኦርቶዶክሳውያን፣ በነገራችን ላይ የእኛ የኦርቶዶክሳውያን ቤተክርስቲያን በግለሰብ ስም አትጠራም። በማን ስም አትጠራም? በቶሎሳ የምትጠራ ቤተክርስቲያን የለችንም። በሀጎስ የምትጠራ ቤተክርስቲያን የለችንም። በበቀለ የምትጠራ ቤተክርስቲያን የለችንም። የእኛ ቤተክርስቲያን በቅዱሳን ስም ትጠራለች። ቅዱሳን ደግሞ የመረጣቸው እግዚአብሔር ነው። አመስግኑት ኦርቶዶክስ። በቅዱሳን ስም አሁን ያለንበት ቤተክርስቲያን የቅዱስ ጊዮርጊስ ቤተክርስቲያን ነው። በሱ ስም ይሰየማል። በግለሰብ ስም ግን አይሰየምም። ቅዱስ ጊዮርጊስ ግለሰብ አይደለም። ምን አይደለም? አንድ ጻድቅ ከጸደቀ በኋላ አንድ ሰው ቅዱስ ከተባለ በኋላ ምን አይደለም? ግለሰብ አይደለም። የራሱ ብቻ አይደለም፣ የሁላችንም ነው። ጊዮርጊስ እኮ የሁላችን ነው። ኦርቶዶክሳዊ የሁላችንም እኮ ነው። የሁላችን የትኛውንም ቋንቋ ተናጋሪ ይሁን ክርስቲያን ለሆነ ሁሉ ቅዱስ ጊዮርጊስ የሱ ነው። ኦርቶዶክሳውያን ምን የኛ ብቻ የእግዚአብሔር ነው። ቅዱስ ጊዮርጊስ የእሱ ባለሟል ነው፣ የእሱ ምስክር ነው። የቅዱስ ጊዮርጊስ ቤተክርስቲያን ተብላ ትሰየም እንጂ የሚመለከው ማን ነው? የሚመለከው ማን ነው? የሚመሰገነው ማን ነው? የማን ሥጋና ደሙን የምንቀበለው? የእሱም የመድኃኒዓለም እኮ ነው። ኦርቶዶክሳውያን ስለዚህ አትታወክም። እግዚአብሔር በመካከሏ ነው ያለው። አይችሏትም ማለት ይሄ። ሶስተኛው አለት የተባለው የሐዋርያት እምነት ነው። የማን እምነት ነው? አቤት ቄርሎስ እስክንድርያ ጴጥሮስ የመለሰው እምነት ትክክለኛው የሐዋርያት እምነት ነው። ቤተ ክርስቲያን በዚህ እውነተኛ እምነት ላይ ትቆማለች። ስለዚህ የዲያብሎስ ኃይል አይችላትም። ይቺ ቤተ ክርስቲያን የተመሰረተችው በዓለት ላይ ነው፣ በሐዋርያት እምነት ላይ። የሐዋርያት እምነት የሰለስቱ ምዕት እምነት ነው። አያችሁ፣ የእኛ የኦርቶዶክሳውያን እምነት ከሐዋርያት የተቀበልን ነው። ይቺ ቤተ ክርስቲያን ሐዋርያዊት ናት። ሐዋርያዊት ናት። ሐዋርያዊቷን ቤተ ክርስቲያን የገሃነም ደጆች አይችሏትም። አላውያን አይችሏትም። ጉኞች አይችሏትም። አይችሏትም። ለምን? ሐዋርያዊት ናት። ኦርቶዶክሳውያን አለቱ የሐዋርያት እምነት ነው። ይህ አለት የተመሰረተችበት የጳውሎስ እምነት ነው። ይህ የተመሰረተችበት አለት የእንድርያስ እምነት ነው። ይህ የተመሰረተችበት አለት የቄርሎስ እምነት ነው። የዮሐንስ አፈወርቅ እምነት ነው። የአትናቴዎስ እምነት ነው። አያችሁ፣ ይህ የተመሰረተችበት አለት የአባቶቻችን ዋጋ የከፈሉበት እምነት ነው እና ምን አይሏትም? አይችሏትም። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን።